ታምር የተሰራ ነው። ስለዚህ ጀግና የሆነ ጠቅላይ ሚኒስትር አላት ኢትዮጵያ። ፈረንጆቹ ያደነቁት፣ ምዕራባውያን ጠቅላላ ያደነቁት ይሄ ልጅ አደገኛ ነው፣ ማንም አያስቆመውም ያሉት ልጅ ነው። በቃ ዩክሬንም አይደለም፣ አውስትራሊያም አይደለም፣ ካናዳም አይደለም፣ እዚሁ እናት ሀገራችን ኢትዮጵያ ምስራቅ ሸዋ ነው። እዚህው ነው። አየህ አይደል አብቹ? ይሄ ነው በቃ በዓለም ላይ ትልቅነት የሚባለው ሰርቶ መብላት ነው እንጂ ጠመንጃ ይዞ ጫካ ለጫካ መዞር አይደለም። የጊዜ ጉዳይ ነው። አማራ ክልል ጽድት ብሎ ማለት ነው ልክ እንደ ሌሎች የኢትዮጵያ ክልሎች እንደዚህ ያረሰ ሀገሪቱን በልዩ ሁኔታ የሀገሪቱ የጀርባ አጥንት እንደሚሆን ምንም ጥርጥር የለም። የማይሰራ ሰው አይወቀስም፣ አይነቀፍም። ምክንያቱም አልሰራማ፣ በቃ ቁጭ ብሏል። ቁጭ ብሎ ጫት የሚቅም ሰው እንዴት ነው ሊተች የሚችለው? አይታወቅም እኮ ማንም አያውቀውም። አሁን በአውሮፓም በአሜሪካም እየዞሩ ጫት እየቃሙ ድራግ እየነፉ ምናምን የሚሳደቡ ሰዎች ማን ያውቃቸዋል? በምን እናውቃቸዋለን? በምን ትታወቃላችሁ? በምን እናንተን በምን እንተች? ወደድክም ጠላ ይህ የኔ ሀገር ኢትዮጵያ ነው። ኦሮሚያ ኑ አውሮፓና አሜሪካ ያላችሁ እኔ በራሴ አውቶሞቢል ይዣችሁ እሄዳለሁ፣ አስጎበኛችኋለሁ። 1% እንኳን ቁጭትና እልህ ይሄም ነገር ሀገራችን በሆነ ብላችሁ ያላሰባችሁትን ነገር ጀግናው ጠቅላይ ሚኒስትር ይሄው እዚሁ፣ ይህም ከካናዳ በላይ ነው፣ ከአውስትራሊያ በላይ ነው፣ ከዩክሬን በላይ ነው። ጫት እየቀነጠስክና ደብተራ ቤት እየሄድክ የእንትናን ሀብት ለኔ የእንትናን ፎቅ ለኔ አስማተኛ ቤት እየሄድክ የእንትናን አውቶሞቢል አይነት መግዛት እፈልጋለሁ፣ ድግምት ምታልኝ፣ አስማት አድርግልኝ፣ እንትና የምትባል ቆንጅዬ እምቢ ስላለችኝ መስተፋቅር ስራልኝ እያልክ የምታወራ ሰው አብይ አህመድን እንዴት አድርገህ ልትተች ትችላለህ? የአማራ ህዝብ ወደ ተሻለ ህይወት ወደ ተሻለ ኑሮ እንዳይመጣ ሰፈሩን ጠቅላላ አረቄ በረቄ ያደርጋችሁት። አውሮፓና አሜሪካ ያለው ምቀኝነቱ መከራ ነው። ክልሉ እንዳይለማ እንዳያድግ፣ ተማሪዎች እንዳይማሩ ሁሉ ነገር አድርጋችኋል። ዋናው ስራ ይሰራል በቅርቡ እመኑ። ዋናው ስራ ማን ነው? እነ ጀዊሳን የሚልኩ ጀዊሳን የሚያስተባብር ለጀዊሳ ቀለብ የሚሰፍር ጀዊሳን እዚህ ኢትዮጵያን አተራምሽልኝ የሚላል አይደለ? ታውቁታላችሁ ማን እንደሆነ። ያ ነው በደንብ ተደርጎ ዘንድሮ እንዲህ በኮምባይነር የሚወቃው አብይ አህመድ የሚባል ጀግና ኢትዮጵያዊ አለ። ስለዚህ አብቹን በመተቸት ብቻ እድሜያችሁን ትጨርሳላችሁ እንጂ ምንም የምትቀይሩት ነገር የለም። ይህም ስነግራችሁ በኩራት ነው የምነግራችሁ፣ ስለ እውነት ነው የምነግራችሁ። እንግዲህ እነዚህ የምትመለከቷቸው ፎቶግራፎች አውስትራሊያም አይደሉም፣ ካናዳም አይደሉም፣ ዩክሬንም አይደሉም፣ እዚሁ ኢትዮጵያ ውስጥ ነው። በእናት ሀገራችን ኢትዮጵያ ውስጥ በኦሮሚያ ክልል ምስራቅ ሸዋ ነው። በቃ ምንም ደግመዋለሁ። ዩክሬንም አይደለም፣ አውስትራሊያም አይደለም፣ ካናዳም አይደለም፣ እዚሁ እናት ሀገራችን ኢትዮጵያ ምስራቅ ሸዋ ነው። እዚህው ነው። አየህ አይደል አብቹ እና አብቹ እነ ፕሬዝዳንት ሽመልስ አብዲሳ እና አፈ ጉባኤ ታገሰ ጫፎ እየጎበኙ ነው ያሉት። እያየ ይሆናል። ስራ ላይ ናቸው። ስራ የሚሰራ ሰው ነው የሚተቸው። ስራ የሚሰራ ሰው በየቀኑ ትችት፣ በየቀኑ የነቀፌታ ናዳ ጎርፍ ጠቅላላ የሚመጣበት የሚሰራ ሰው ላይ ነው። በቃ እስኪ እኛ ሀገር ከብልጽግና ፓርቲ በላይ የተሰደበ አለ? ኢትዮጵያ ውስጥ ከጠቅላይ ሚኒስትር አብይ በላይ የተሰደበ ሰው አለ? አለ ወይ? የለም። በቃ በአውሮፓም በአሜሪካም በመላው ዓለም ያለ ኢትዮጵያዊ እንደ ጠቅላይ ሚኒስትር አብይ አልተሰደበም። ለምንድን ነው የተሰደቡት? ለምንድን ነው የሚሰደቡት? ለምንድን ነው ይሄ ሁሉ ኩታንኩት ሚዲያ ጠቅላላ የእሳቸውን ስም ቀኑን ሙሉ ሲያነሳ የሚውለው? አየህ እናንተ ካናዳ፣ አውስትራሊያ፣ ዩክሬን የምታዩቸውን ነገሮች በአካል የምታዩትን ማለት ነው። ካናዳም ያላችሁ ተሳዳቢዎች
አውስትራሊያም ያላችሁ ተሳዳቢዎች፣ ዩክሬንም ያላችሁ በየዓለማቱ ጥግ ያላችሁ ተሳዳቢዎች እናንተ በአይናችሁ እያያችሁ 1% እንኳን ቁጭትና እልህ ይሄም ነገር ሀገራችን በሆነ ብላችሁ ያላሰባችሁትን ነገር ጀግናው ጠቅላይ ሚኒስትር ይሄው እዚሁ ይህም ከካናዳ በላይ ነው፣ ከአውስትራሊያ በላይ ነው፣ ከዩክሬን በላይ ነው። አየህ ኮምባይነር በኮምባይነር ነው ይታጨደ ያለው። አየህ አለ ስፋቱን፣ መሬቱን፣ ጂኦግራፊውን እስቲ በደንብ ትኩር ብላችሁ ተመልከቱ። እነዚህን ኮምባይነሮች በአንድ መስመር እኮ 10-15 ኮምባይነር ነው እህል እየሰበሰበ ያለው። ይሰበሰባል፣ ይወቃል፣ ከዛ ትራኮች ላይ ይደረጋል። ስራ እየተሰራ ነው ያለው። በቃ የማይሰራ ሰው አይወቀስም፣ አይነቀፍም። ምክንያቱም አልሰራማ፣ በቃ ቁጭ ብሏል። ቁጭ ብሎ ጫት የሚቅም ሰው እንዴት ነው ሊተች የሚችለው? አይታወቅም እኮ ማንም አያውቀውም። አሁን በአውሮፓም በአሜሪካም እየዞሩ ጫት እየቃሙ ድራግ እየነፉ ምናምን የሚሳደቡ ሰዎች ማን ያውቃቸዋል? በምን እናውቃቸዋለን? በምን ትታወቃላችሁ? በምን እናንተን በምን እንተች? በምን ምንም እኮ በቃ ምንም ለሀገር ያበረከታችሁት ምንም አይነት አስተዋጽኦ የለም። ስለዚህ ይሄ ጀግና ልጅ ነው። በቃ አየህ ትላንት ፓርላማ ምድረ የኢትዮጵያ ታሪካዊ ጠላቶችን ጠቅላላ ማለት ነው ልክ ሲያስገባ ነው የዋለው። እንቅልፍ ከልክሏቸው ቀንም እንቅልፍ ሌሊትም እንቅልፍ አጥተው ሲቃዡ ነው የዋሉት። ዛሬ ደግሞ ይሄው ገጠር ሄዶልክ ካናዳን ኢትዮጵያ ውስጥ አመጣልህ፣ አውስትራሊያን ኢትዮጵያ ውስጥ አመጣልህ፣ ዩክሬንን ኢትዮጵያ ውስጥ አመጣልህ። በቃ ወደድክም ጠላ ይህ የኔ ሀገር ኢትዮጵያ ነው። ኦሮሚያ ኑ አውሮፓና አሜሪካ ያላችሁ እኔ ራሴ በራሴ አውቶሞቢል ይዣችሁ እሄዳለሁ፣ አስጎበኛችኋለሁ። ይሄንንም አታምኑ፣ ይሄንን አታምኑ። ይሄንን እንኳን ይሄ ኢትዮጵያ አይደለም ፎቶሾፕ ነው ኤአይ ነው ትላላችሁ። በቃ ነጭ በነጭ በቃ ከክህደት ውጪ ስራ የላችሁ። እኛ የሚሰራ ጀግና የሆነ መንግስት አለ ኢትዮጵያ ውስጥ። ይሄው ይሄ ልታምኑ አትችሉትም። በቃ እናንተ አይደላችሁም፣ ምዕራባውያን ራሱ ማመን አቅቷቸዋል። ኢንክሬዲብል እያሉት ነው። ይሄ አጀብ ነው፣ አጃኢባ ነው፣ ማመን እየከበደን ነው፣ ግን እውነት ነው፣ መሬት ያለ ነው ብለው ተቀብለውታል። ሁሉም እየመጣ እንዴት ነው የምትሰሩት እያለ እየጠየቀ ነው። በቃ ይሄን አስበከዋል? ይሄ እንደዚህ ይደረጋል ብለህ አስበሃል? ጫት እየቀነጠስክና ደብተራ ቤት እየሄድክ የእንትናን ሀብት ለኔ፣ የእንትናን ፎቅ ለኔ፣ አስማተኛ ቤት እየሄድክ የእንትናን አውቶሞቢል አይነት መግዛት እፈልጋለሁ፣ ድግምት ምታልኝ፣ አስማት አድርግልኝ፣ እንትና የምትባል ቆንጅዬ እምቢ ስላለችኝ መስተፋቅር ስራልኝ እያልክ የምታወራ ሰው አብይ አህመድን እንዴት አድርገህ ልትተች ትችላለህ? እንዴት ትተቸዋለህ? ስለማሰሩ መተቸት ለእናንተ ቀላል ነገር ነው። በቃ እሱ በየቀኑ እያስደመማችሁ፣ በየቀኑ እያስደነቃችሁ፣ በየቀኑ ተአምር እየሰራ፣ በየቀኑ ኢትዮጵያን ወደፊት እያፈናጠራት እያስኬደ ነው። በቃ ወደድክም ጠላ መሬት ያለው ሀቅ ይሄ ነው። ይሄ ሁሉ ኮምባይነር፣ ይሄ ሁሉ ትራክተር አርሶት ነው። ይሄ ሁሉ አሁን እኮ ይሄ እንደ ድሮ በሞፈርና ቀንበር ምናምን እየቀረ ነው። በተለይ በገጠሪቱ ኢትዮጵያ በአብዛኛው ማለት ነው ትራክተር እየታደለ ነው። የጀዊሳ ደጋፊዎች፣ ጀዊሳዎች የአማራን ክልል አረቄ የጠጣችሁ መተታችሁን እያስጠነቆላችሁ ክልሉ ላይ ልማት እንዳይኖር፣ ኮምባይነር እንዳይገባ፣ ትራክተር እንዳያርስ፣ የአማራ ገበሬ እንዳይለወጥ፣ የአማራ ሕዝብ ወደ ተሻለ ህይወት ወደ ተሻለ ኑሮ እንዳይመጣ ሰፈሩን ጠቅላላ አረቄ በረቄ ያደርጋችሁት። አውሮፓና አሜሪካ ያለው ምቀኝነቱ መከራ ነው። ክልሉ እንዳይለማ፣ እንዳያድግ፣ ተማሪዎች እንዳይማሩ ሁሉ ነገር አድርጋችኋል። የጊዜ ጉዳይ ነው። አማራ ክልል ጽድት ብሎ ማለት ነው ልክ እንደ ሌሎች የኢትዮጵያ ክልሎች እንደዚህ እያረሰ ሀገሪቱን
በልዩ ሁኔታ የሀገሪቱ የጀርባ አጥንት እንደሚሆን ምንም ጥርጥር የለኝም። ዋናው ስራ ይሰራል በቅርቡ እመኑ። ዋናው ስራ ማን ነው? እነ ጀዊሳን የሚልኩ ጀዊሳን የሚያስተባብር ለጀዊሳ ቀለብ የሚሰፍር ጀዊሳን እዚህ ኢትዮጵያን አተራምሽልኝ የሚላል አይደለ? ታውቁታላችሁ ማን እንደሆነ። ያ ነው በደንብ ተደርጎ ዘንድሮ እንዲህ በኮምባይነር የሚወቃው በደንብ ተደርጎ ይወቃል። የዛኔ ጀዊሳ የሚባል ነገር አይኖርም እመነኝ። የአማራ ክልል ጽድት ብሎ የአማራ ህዝብ የተሻለ ኑሮ ይኖራታል። ይሄ ኦሮሚያ ነው በቃ። አየህ ይታረሳል፣ ይወቃል፣ ይመረታል፣ ይታሸጋል። ታምር የተሰራ ነው። ስለዚህ ጀግና የሆነ ጠቅላይ ሚኒስትር አላት ኢትዮጵያ። ፈረንጆቹ ያደነቁት፣ ምዕራባውያን ጠቅላላ ያደነቁት ይሄ ልጅ አደገኛ ነው፣ ማንም አያስቆመውም ያሉት ልጅ ነው። በቃ የቤተ መንግስት ሱስ የሌለበት፣ የወንበር ሱስ የሌለበት አብይ አህመድ የሚባል ጀግና ኢትዮጵያዊ አለ። ስለዚህ አብቾን በመተቸት ብቻ እድሜያችሁን ትጨርሳላችሁ እንጂ ምንም የምትቀይሩት ነገር የለም። ይሄም ስነግራችሁ በኩራት ነው የምነግራችሁ፣ ስለ እውነት ነው የምነግራችሁ። አትችሉትም። በቃ ማይሆን ነገር ነው። በነገራችን ላይ ክቡራትና ክቡራን ኢትዮጵያውያን ከትላንት ጀምሮ አውሮፓም አሜሪካም ያለው የሻዕቢያ ደጋፊና የጀዊሳ ደጋፊ ባንዲራ ይዘው አብረው ሰልፍ ለመውጣት እየተመካከሩ ነው። ሰልፍ በሰልፍ የምትቀይሩት ነገር የለም። በሰልፍ አይደለም በታንክና በመድፍ የምትቀይሩት ነገር የለም። በሰላማዊ ሰልፍ የምትቀይሩት ነገር የለም። የሻዕቢያ ደጋፊዎች የሻዕቢያን ባንዲራ ይዘው፣ የጀዊሳ ደጋፊዎች ደግሞ የኢትዮጵያን ባንዲራ ልሙጥ ባንዲራ ይዘው እየየ ለማለት እየተዘጋጁ ነው። ይቅናችሁ፣ ምንም ማድረግ አንችልም። እኛ ስራ ላይ ነን። ሐሜት ያለ ነው። የሚሰራ ሰው ይተቻል፣ የማይሰራ ሰው ምኑን ትነከዋለህ? በቃ አይደለም ጠቅላይ ሚኒስትር አብይን አይደለም እኔ በላይ መንገሻ ላይ እኮ ቀኑ ሙሉ ኮመንት ጽፉ ነው የምታድሩትና የምትውሉት። እኔ ብቻ ራሱ ለእናንተ እንደ ጠቅላይ ሚኒስትር ነው የምቆጠረው። ይሄ ነው መሬት ላይ ያለው ነገር። በአጠቃላይ ጮክም አልጮክ፣ ወደድክም አልወደድክ የኢትዮጵያ ትንሣኤ፣ የኢትዮጵያ የማንሰራራት ዘመን 2018 ብለዋል ጠቅላይ ሚኒስትር አብይ። ተጀምሯል። ምንም ማድረግ አንችልም። አለቀ። በየአረቄ ቤቱ አረቄ የጨለጣችሁ ጠመንጃ ይዛችሁ በየጫካው ጡል የምትሉ ኩታንኩቶች ምን አለበት ብታለም፣ ምን አለበት ብታርሱ፣ ምን አለበት እንደዚህ አይነት ኮምባይነር ለእኛም ስጡን እኛም እንድረስ ብትሉ ምን አለበት? ይሄ ነው በቃ በዓለም ላይ ትልቅነት የሚባለው ሰርቶ መብላት ነው እንጂ ጠመንጃ ይዞ ጫካ ለጫካ መዞር አይደለም። ማረስ ነው፣ ማምረት ነው፣ የተሻለ ኑሮ መኖር ማለት ነው። የሰው ልጅ በዚህ ዓለም ላይ ይሄንን ነው እያደረገ እየተለወጠ ያለው። ጠመንጃ ይዘህ ዛሬም ሉጥ ሸበጫማ አድርገህ ሰላም የሚባል ነገር አትወዱም፣ ፍቅር የሚባል ነገር አትወዱም። ሰው ሲያመርት እየየ ቻሉት። አሁን እንግዲህ ምንም ማድረግ አንችልም። ይሄው ከካናዳም ከአውስትራሊያም ከዩክሬንም ከእያንዳንዱ ሀገር ማለት ነው የተሻለ ነገር መጥቶ እዚህ ደግሞ የተሻለ ነገር እየተሰራ ነው። ወደድክም ጠላክ ይሄ ነው መሬት ያለው ሀቅ። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። የኢትዮጵያ ድምፅን ከተመቻችሁ ሰብስክራይብ ታደርጉ ደስ ይለኛል። ካልተመቻችሁ ደግሞ ዲሞክራሲያዊ መብታችሁ ነው። ምንም ማድረግ አንችልም። እኛ እንደናንተ ያዘው ልቀቀው ምናምን የሚባል ነገር አናውቅም። የተመቸው ሰብስክራይብ ያደርግልን። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።